ጥፊ ግጥም ሲያደርገው ማለት ነው። አታ ድምራ አራመው ተወሰተ ሰላም ነው ተሰነ ያለ መሰለ ዝጋ ይላል ስትዘጋው ክራክስ ያደርጋል። የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም። ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው። ይሸነውና ኮርክንጦ አርጎ ቁጭ ያርጓል። የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል። አዎ ጥሩ አይደለም እና እዛው ደርዘን ውስጥ ያረጉታል። ጧት አንዱ ተንቀሽቅሾ ይመጣና እስቲ ከውጭ ቢራ ይላል። አምጥተው ሰውየው እኮ ቀምቶ ከዛ እንደገና አስተናጋጅ አቤት ትንሽ ካካይላ ስለዚህ ያልተፈተነ ነገር ሊያሟላው እኮ ሊያሟላው ቀደዳ ትጠላለህ። እሺ ህልሜ እሜን አየኋት። እሺ ነርሷን ይማር። እሺ ሰማኝ የ85 ዓመት ነው ከወንዳያት ጋር ከገብረዮት ጋር አብራ የቆየችው እና መጨረሻ አካባቢ የድኛዋ እየሄደ ምን እንደምትለው ታውቃል? ወለላይ ማሪ ነው የምትለው። እማዬ እስከዛሬ ተወጇለሽ ወለላይ ማሪ ነው የምትይዝ። አይ እንዳይመታኝ ነው ስሙ ጠፍቶ የጭካኔ ጥግ እስቲ በጣም ልጆኝ ትንሽ ቅማላም ነበርኩኝና እና አንዱን ቅማል ሁለት ሆነው እንዲህ ሳኩ ሁለት ሆነው ወደቁ። አንዱን ጧር እየገደልኩትና አንዱን እንዲህ እያሳየው ምን ያህል ጨካኝ እንደሆንኩ ንገራቸው ብዬ ነበር። ሰላም አገኘሁ። እሺ ተመስግናለሁ። ማስከብ ደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ። ብዙ እንትን አልልም። ሎሚን አወጣውልና ደልደል ያለችውን ኋላ በግራስ መስላ በቀኝ በግራስ መስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም። ዞር ስትል ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች። ልፈትንሽ ነው እማዬ ነች ሕክምናውን የምትነግረኝ። እንዴት ሐኪሙ ጋር ልገባ ስል እሱ ይግባ ይባል የለ ያው የምትለው ትለኛለች። ይቆርጠኛል፣ ራስ ምታት አለኝ፣ ያስቀምጠኛል። ሶስት በሽታ እሱን እኮ ከትላንት ወዲያ ጀምራ ነው የምትነግረኝ። ሶስቱንም ይዤ ነው ሐኪሙ ጋር የምገባው። ደህና አደርክ ማሙሽ ሲሉኝ ይቆርጠኛል። የማን ልጅ ነህ? ያስቀምጠኛል። ደህና ነህ? ራሴን ያዞረኛል። ያን መድኃኒት ለምንድን ነው እማዬ ነቻ እኮ ምክንያታቸው ምንድነው? ምክንያቱ ቤቱ 3 ልጅ ይዛ ከምትሄድ የሶስቱን መመን ጠይቅና እኔ መድኃኒት ስለዚህ በስንት ብር ማለት ነው ካርድ የሚያወጣው? በአንድ ብር ካርድ የ3 ሰው ታከመ ማለት ነው። መድኃኒት መጣ ና አንተ ቡቡ ይሄው የቁርጠትህን እንካ ያው 3 ሰው ይዘናል። ከትዳር በፊት አግኝቻት ሻይ ቡና ልበልሽ ስላት ምን አለች? እኔ የቤት ልጅ ነኝ አላለችም? እሺ ያገኘኋት የት መሰለ? ዮሐንስ ነው። አዎ የቤት ልጅ ነኝ እኔ ወደ ውጭ አይመቸኝም ማለት። በሁለተኛው ቀን ቺቺኒያ አላገኘኋትም። ለሊት 9 ሰዓት እሱ ነው ልጅ አንቺ ግቢያችሁ ሰፊ ነው አለ። አዎ በማንኛውም ህይወት የማረሰው ሌላ ዳገጠመ ልንገራችሁ። እሺ
ከአራዳ ጊዮርጊስ መነን ነበርኩኝ ያኔ መነር የሚባል ሰፈር ነው ነበርና እሺ አራዳ ጊዮርጊስ ሽሮ ሜዳ ላዳዎች 50 ብር ይወስዳሉ በዛ እሺ እንዴ አራት ሆነ 50 50 አድርገህ ትሄዳለህ ለአንድ ሰው ካል 200 ብር ነው ኮንትራቱ ግን አራት ሆነን ገባንና በ50 50 ብር እና አንዳንዶቹ አንዳንዴ መነን ሲወርዱ 30 ብር ነው የሚከፍሉት በላዳው እሺ እና ገባ ሰውየውና ልክ መነን ሲደርስ 50 ብር ሰጠውና መልስ አለው ሾፌሩ እስኪ ጊዜ ልኝ ሙዳታ ወረድ አለው እሺ አይ መልስ አለ አባቴ በእናት አራሰግጥብኝ መሽቷል ምናምን አለው ማለት ነው እሺ ነው አንዳንዴ እዚህ ነው በሚቤት እዚህ አሁን ያላችሁ ሰዎች ቢያንስ የሰው ማንነት ሳናቅ ምን ዘላብረው ነገር በጣም ከባድ ነው ነገር አይቼ እሺ እንደው መድኃኒዓለም አይቶ ይጥላል ብዙ ጊዜ ይሸፍናል እንደ መድኃኒዓለም እንደ ቸርነቱ አንድ ቀን ያጋልጣል ከዛ ወረድ ሲያሰግጥብኝ ምናምን አለው ማለት ነው ይኸውልህ ወንድሜ እኔ 50 ብር ነው የሰጠውህ ሽሮ ሜዳ 50 ብር ነው እኔ መነን የወረድኩት 30 ብር አምጣ ማን 30 ብር ከፈልኩ 20 ብር አምጣ አለው አረ ምን አይነቱ ገገማ ነው ምናምን አለው ማለት ነው እሺ ከዛ ናሽ አስወርደኝ አለው ማለት ነው ለካ እንዲወርድለት ከዛ ሾፌሩ ወረደ እንዴት ነው ማለት ወረደ እና ማለት ነው ይወረደው ራሱ ጋር ሊያስወርደው ነው የሚመስል ወጥቶ ወርድ እንዳለ በዚህኛው ወርድና ማለት ነው በጥፊ ግጥም ሲያደርገው ማለት ነው አታ ድምራ አራመው ተሰጠው ሰላም ነው እንደዚህ አዋው ማለት ነው በሰላም እኔ ልጅ ብሎ ገባ እንደካዳን ለሰው የቁርጭምጭም ጉጂማ ታላቱ ላይ ነው የመጣው ያርገው እና ለላጋለ በቃ ምን ላልተወጠረ አረ በሰላም ነው ነገር ፈላጊ ወንድ ልጅ ብሎ 400 ሰጠው መልስ ብሎ ማለት ነው አረ ነው እንደገ ከቤት እንስሳ በጣም ወደው ዝምብን ነው ለምን ቢቸግርም ከነቆሻሻ አትሄድም ሂጂ ብለሃት አትሄድም ወጣር ወደ አይጣን ልትገባለህ አይ አይጣንም ስትለኝ አይጥ እኔ በህይወት የምፈራው አይጥም በኑሮዬንም የማውቀው ባይጥ ነው አይጥ በጣም ነው የምፈራው ከምሪ አይጥ ይኸውልህ የለበስከው ሸሚዝ ራሱ አይጥ ትላለህ እንደ የለበስኩትን ሱሪ እንደዚህ ሆኜ የሆነች ቺካለች እዚህ መጣ እንዴት ነው አለባበስ ይስላል ዛሬ ቆጮ በጎመን መጣል አይጥ ከመፍራት የተነሳ እሷን ብቻ ሳይሆን ከቤት ጎረቤት አባረረልኝ ከኛ ቤት አንድ አይጥ ነች ያለችው እንዲህ ገላምጠኝ ሄደ አባረው ጎረቤት ሄደ በሳምንቱ አለ ጎረቤት አልሄድኩ አንተ ድህነቴን አወቅኩት ወፈራለች ላዳ ገጥሟቸው ያውቃል ቁሽቁሽ አሁን ያረጁት ላዳ ግን በነገራችን ላይ ሄዳችሁ ባሽ ታውቃላችሁ ድሮ በጣም የሚያስገርም ላዳ አለ እንደ የደረሰባችሁ በክረምት ማለት ነው ላዳ ውስጥ እነዚህ 50 50 ብር ነው 30 ብር አዋተት ሄዳል በግሪድ በቃ በግሪድ ማለት ቢያዝ በግሪድ ዝናቡን ኢንጆይ አድርገው እግዚአብሔር አመስግን በግሪድ በቃ ምን ያለ ላዳ አለ መሰለህ ዝጋው ይላል ስትዘጋው ክላክስ ያደርጋል መስታወቱን በካቻ ቢቴ ሊሰጥቶ በጣም መስታወቱን በካቻ ቢቴ ነው አባቶ ስታረግ መጥረጊያ ይወለውላል ብራው እግዚአብሔር ምስክር አዛ መንቀሳቀሳችን ደግሞ ያለ እግርን ነካ ካረከው ፍሬች ያበራል በቃ ተረጋጋ ምን ተረጋጋ በሲስተም ነው እንትን ራሱ ቁልፍ ምናምን የለውም የሆነ ኤሌክትሪክ ያገናኘው ቁልፍ የለውምና የሆነ ኤሌክትሪክ ያገናኘው በፕላስቲክ ጥቅል ያደረገው ሞተሩ ተነሳ ትክክል እና የድፍረቱ ይፈጥራል ክሬሙ እንዲ አጎር የሚለው በመከራ በቃ እንደ እርግብ ጂቢት ነው የሚለው እንዲ አርጎ ይዞና ቀን ዘናበሉ ይላል ደግሞ ዘናበሉ